ዋላችሁ የተከበራችሁ ተመልካቾቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ሲቢኢ ኢትዮጵያን ፕሪሚየር ሊግ በ20 ተሳታፊ ክለቦች ለሚደረገው የ2018 የኢትዮጵያን ፕሪሚየር ሊግ ውድድር ኦቢኤን በብቸኝነት ከሁለት ስቴዲየሞች ጨዋታዎችን በቀጥታ ስርጭት ወደ ተመልካቾች በማድረስ ላይ ነው የሚገኘው። በዛሬው ዕለትም በፊንፊኔ ስቴዲየም ነው የሚገኘው። በፊንፊኔ ስቴዲየም ውስጥ ያለው ድባብ ምን ይመስላል? ደጋፊዎችን፣ ተጫዋቾችን፣ አሰልጣኞችን የተለያዩ የስፖርቱን ቤተሰብ ጥያቄዎችን እየጠየቅን ገና ነው ስጦታዎችን እየሰጠን አብረናችሁ ቆይታ የምናደርግ ነው የሚሆነው። በያላችሁበት በኦቢኤን ባሉት አማራጮች ሁሉ በያላችሁበት ሆናችሁ ሲቢኢ ኢትዮጵያን ፕሪሚየር ሊግ መመልከት ትችላላችሁ። በዓልን እያከበራችሁ ደግሞ አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለን። በያላችሁበት መልካም በዓል ይሁንላችሁ። እንኳን አደረሰክ። እንኳን አብሮ አደረሰ። ስሜ በረከት ደስታ ይባላል። የመቻል እግር ኳስ ተጫዋች ነኝ። እንኳን አደረሰክ ለገና በዓል። እንኳን አብሮ አደረሰ። ከቤው ዙና ይባላል። የምን ክለብ ተጫዋች ነህ? አርሲ ነገሌ። እንኳን ለገና በዓል በሰላም አደረሰ። ስሜ ዘላለም ባተ ይባላል። የምን ክለብ ተጫዋች ነህ? ኢትዮጵያ። እንኳን አደረሰ ለገና በዓል። አመሰግናለሁ። እኔም እንኳን አብሮ አደረሰ። እንኳን ለገና በዓል በሰላም አደረሰ። እንኳን አብሮ አደረሰ። አሰልጣኝ ዳንኤል ፀሐይ ይባላል። እንኳን አደረሰ ለገና በዓል። እንኳን አብሮ አደረሰን። ስሜ ኒካምዳ ይባላል። ከአርሲ ነገሌ ክለብ ማህበር ደጋፊ ጸሐፊ ነኝ። እንኳን አደረሰ ለገና በዓል። ጥጋቡ ተሰማ እባላለሁ። የማህበር ደጋፊ ምክትል ፕሬዚዳንት ነኝ። እንኳን አደረሰ ለገና በዓል። እንኳን አደረሰ ለገና በዓል። እንኳን አደረሰ ለገና በዓል። እንኳን አብሮ አደረሰ። እንታወቅ ስሜን? የአብስራ ተስፋዬ። ስሜ ሴና እባላለሁ። የምን ክለብ ደጋፊ? የአርሲ ነገሌ። አጎስ እባላለሁ ከኢትዮጵያ ቡና። እንኳን አደረሰ ለገና በዓል። እንኳን አብሮ አደረሰ። ዮሴፍ እባላለሁ የምድረገነት ሽረ ደጋፊ ነኝ። እንኳን ለገና በዓል በሰላም አደረሰ። አሜን። እንኳን አደረሰና ለመላው ለዚህ ምታዩ ሰፊ የሽሬ ደጋፊ ማለት ነው ከልብ ነው የሚደግፈው። ለዚህ እንኳን አደረሰ። ዞልም ከኛ ጋር ያሉት የኢትዮጵያ ቡና ደጋፊዎች እንኳን አደረሳችሁ ማለት ፈልጋለሁ። ዛሬ ገና በዓልን ምክንያት በማድረግ ከስፖርት ጋር የተያያዙ የተለያዩ ጥያቄዎችን እየጠየቅን ገና ደግሞ ስጦታ መስጠት ስለሆነ ከመለስክ ስጦታ ሰጥሃለሁ። መልካም እሺ፣ መለስ ስላርግክ 2011 ዓ.ም ልሰድክ። በ2011 ዓ.ም ኢትዮጵያ ፕሪሚየር ሊግ ላይ 18 ጎሎችን በማግባት ኮከብ ነበረ። ለቅዱስ ጊዮርጊስ ተጫውተዋል፣ ለፋሲል ከነማ፣ ከዛ ለመቀለ። አሁን ባህር ዳር ከነማና እየተጫወተ ነው የሚገኘው። ይህ ተጫዋች ማለት ነው አማኑኤል። ብዙ ፍንጭ ሰጥቼክ በደንብ ነው ያገኘው። አማኑኤል ገብረ ሚካኤል ባንዴው ነበር ከ2011 በኢትዮጵያ ፕሪሚየር ሊግ በ2011 ዓ.ም 18 ጎሎችን በማስቆጠር ኮከብ ጎል አግቢ የነበረውና ለጊዮርጊስ፣ ለባህር ዳር፣ ለፋሲል የተጫወተው ተጫዋች ማን ነው? አማኑኤል ገብረ ሚካኤል። አግኝተሃል? ያው ተጋግዘን ነው። እሺ አማኑኤል ገብረ ሚካኤል። ይመስላል ድባቡ? ዋው በጣም ደስ ይላል። ሁሌም እኮ ኢትዮጵያ ቡና ሲኖር ኢትዮጵያ በጣም ነው የምትደምቀው። አብሶ አዲስ አበባ ሁሌ ቡኒ ነች። በጣም ደስ ይላል። ዛሬ ገናን ምክንያት በማድረግ አንዳንድ ጥያቄዎችን እያጠየቅን ስጦታ እንሰጣለን። ጥያቄ ጠይቃለሁ። የኢትዮጵያን ፕሪሚየር ሊግ ከ1990 ዓ.ም እንደ አዲስ ከተቋቋመ በኋላ ለመጀመሪያ ጊዜ ዋንጫ ያነሳው ክለብ የትኛው? 2003 ኢትዮጵያ ቡና 2003 ያውም ሰኞ ቀን ሰኔ 20 ነበረ። ሰኔ 20 ሙገርን 2-0 አሸንፎ ነው ሻምፒዮን። በአሰልጣኝ ውበቱ አባተ። ማን ነበር ጎል ያስገባው? ምን ያህል ተሾመና ምዳኔ ታደሰ። በጣም አግኝታል። ያው በኢትዮጵያ ፕሪሚየር ሊግ በ2003 ዓ.ም ዋንጫ የወሰደው ኢትዮጵያ ቡና ነው። ጎሎቹን ማስታወሳቸዋለሁ። እዚህ ነበርኩ፣ የዩኒቨርሲቲ ተማሪ ነበርኩ። የኢትዮጵያ ፕሪሚየር ሊግ ሆኖ ከተቋቋመ በኋላ ለመጀመሪያ ጊዜ በ2003 ዓ.ም ዋንጫ ያነሳው ክለብ የትኛው ነው?
በትክክል ተመልሰን በዚህ ዓመት ወደ ሊጉ ካደጉ ክለቦች መካከል ሁለቱን ጥራልኝ። ነጌሌ አርሲና ሸገር። አዎ ዘንድሮ ወደ ሊጉ ካደጉ አዳዲስ ክለቦች መካከል ሁለቱን ጥቀስልኝ እስቲ። አርሲ ነጌሌና ሸገር ሲቲ። መልካም አግኝተሃል። በዚህ ዓመት ወደ ሊጉ ካደጉ ክለቦች መካከል እስቲ ሁለቱን ጥራልኝ። ሸገር ሲቲ እና ነጌሌ አርሲና ሸገር። ኢትዮጵያን ፕሪሚየር ሊግ ከሁለት ስታዲየሞች በቀጥታ ስርጭት ወደ ተመልካቾች እያደረሰ ያለው ሚዲያ የትኛው ነው? ኦቤን። በስንት ቋንቋዎች? አፋን ኦሮሞ፣ አማርኛና ትግሬ። አሁን ላይ ኦቤን ብቻ እንደሆነ ነው የማውቀው። በቀጥታ ስርጭት ከሁለት ስታዲየሞች የኢትዮጵያን ፕሪሚየር ሊግ እያስተላለፈ የሚገኘው ሚዲያ የትኛው ነው? ኦቤን። የኢትዮጵያ ፕሪሚየር ሊግ አሁን ላይ ከሁለት ስታዲየሞች በቀጥታ ስርጭት እያስተላለፈ ያለ ሚዲያ የትኛው ነው? ኦቤን ለኛም ለደጋፊዎቻችን ማለት ነው። ከዛ በርቀት እየተመለከቱ ነው ያለው እንቁ ደጋፊዎቻችን በፍቅር እያዩት ያሉ ኦቤን ነውና ለዚህም ምስጋና አለን ማለት ኦቤን። ስንት ቋንቋዎች ነው እያስተላለፈ ያለው? በትግርኛ፣ በኦሮምኛ፣ በአማርኛ ይመስለኛል በሶስት። በትክክል ተመልሷል። ኦቢኤን ስንት ቻናሎች አሉት? ኦቤን ያው 5 ቻናሎች ያሉት ይመስለኛል። እንደዛ ነው። ተመልሷል። አሁን ላይ የኢትዮጵያን ፕሪሚየር ሊግ በ20 ተሳታፊ ክለቦች ከሁለት ስቴዲየም በቀጥታ ስርጭት ወደ ተመልካቾች እያደረሰ ያለው ሚዲያ የትኛው ነው? በስንት ቋንቋ? በስንት? በአምስት ቋንቋ። በምን? በኦሮምኛ፣ በአማርኛ፣ በትግርኛ እና በእንግሊዝኛ። ግማሽ ታገኛለህ። የ2018 የገና በዓልን ምክንያት በማድረግ ሲቢ ኢትዮጵያን ፕሪሚየር ሊግ በ20 ተሳታፊ ክለቦች ከሁለት ስቴዲየም በቀጥታ ስርጭት ኦቤን ወደ እናንተ ያደረሰ ነው የሚገኘው። እኔም በዛሬው ዕለት በፊንፊኔ ስቴዲየም ተገኝቼ ከኋላ እንደምትመለከቱት የምድረገነት ሽረ ደጋፊዎች መሀል ገብቼ ከነሱ ጋር ሞቅ አድርጌ ወጥቻለሁ። አሁንም አብሮነታችሁን ከኛ ጋር አድርጉ። በያላችሁበት ኦቤንን ተከታተሉ። በኢትዮጵያ ፕሪሚየር ሊግ ከፍተኛ ኮከብ ጎል አግቢ ማን ነው? አረ ስሙ ሊጠፋኝ ነው። ከዚህ ቀደም ሪካርዱ በጌታነህ ነበር ተይዞ የነበረው። በጌታነህ ነበር ተይዞ ነው። አወከርና ሰብ ሁሉንም አግኝተሃል? ከዚህ በፊት ጌታነህ ከበደ ነበር። አሁን አቡኪ እየመራ ነው። እንግዲህ የገና በዓልን ምክንያት በማድረግ ዛሬ ደግሞ አንተ ስፖርቱን ኖረህበታል። ግን እስቲ የተወሰነ ጥያቄ ልጠይቅህ ምችለው ከሆነ እንዴ? የኢትዮጵያ ብሔራዊ ቡድን ከ31 ዓመታት በኋላ ለአፍሪካ ዋንጫ ሲያልፍ ከማን ጋር ነበር የተጫወተው? ምድብ ውስጥ ወደ አፍሪካ ዋንጫ ከሄድን በኋላ ቡርኪና ፋሶ ነበረች። ከዛምቢያ ጋር ተጫውተናል። እንደገና ከናይጄሪያ ጋር ተጫውተናል። በጣም የሚገርምሽ ነገር የመጀመሪያው ከዛምቢያ ጋር ያደረግነው ጨዋታ 1-1 በሆነ ውጤት ነበር ያጠናቀቅነው። እንደ አጋጣሚ ሆኖ ደግሞ እዛው ነበርኩኝ አፍሪካ ዋንጫውን ተከታትዬ ነበርና በወቅቱ በጣም የሚያሳዝነው የነበረው ነገር ምንድነው? በጨዋታ በቁጥር ጎድለን ነበር የተጫወትነው፣ ግን ጨዋታውን ተቆጣጥረን ነበር የወጣ ነው። ሁለተኛው ጨዋታ ደግሞ በቡርኪና ፋሶ 4-0 የተሸነፍንበት ጨዋታ ነበረ። እሱ ጨዋታ የሚያሳዝነው አዳነ ግርማ ተጎድቶ የወጣበት ጨዋታ ነበር። እያለቀሰ ነበር ከሜዳ የወጣውና ከዛ 4 ጎሎች የተቆጠሩብን። የመጨረሻው ጨዋታ ከናይጄሪያ ጋር ያደረግነው 2-0 የተሸነፍንበት ጨዋታ ነበረ። ያው በውድድሩ 1 ነጥብ ይዘን ነበር የተመለስነው። ያው ጥሩ ኤክስፒሪየንስ ነበር። ብንደጋግመው ጥሩ ነበር የኢትዮጵያ ብሔራዊ ቡድን። መልካም። እስቲ አሁን ደግሞ ወደ ካፍ ልውሰድክና ኢትዮጵያዊ ናቸው የመጀመሪያው ካፍን በፕሬዝዳንትነት የመሩት ማን? ይድነቃቸው ተሰማ።
በጣም የሚገርምሽ የይድነቃቸው ተሰማ ኬስ የአፓርታይድ ሰዓት ነበር 1949 አካባቢ 48 49 ጀምሮ የአፓርታይድን ታሪክ ብዙዎች ያውቁታልና በወቅቱ የደቡብ አፍሪካ ብሔራዊ ቡድን በወቅቱ የነበረው አገዛዝ ነጮቹን ብቻ ለመወከል ወስኖ ነበረ። የፖለቲካል ውሳኔ ነው፣ የሀገር ውሳኔ የተወሰነውና ያን ያደረጉት ነገር ምንድነው? ይድነቃቸው ከነበሩ የካፍ ስራ አስፈጻሚዎች ጋር ሆነው የሴግሪጌሽን ታሪክ በአፍሪካ እግር ኳስ ውስጥ መጻፍ የለበትም ብለው ከውድድር ውጭ እንድትሆን አድርገው ደቡብ አፍሪካ ነበረች መጀመሪያ ላይ ከአራቱ ቡድኖች መካከል አንዷ ነበረች። ኢትዮጵያ፣ ግብጽና ሱዳን ነበሩ በአፍሪካ ዋንጫው። ደቡብ አፍሪካም ነበረች እና ደቡብ አፍሪካን አስወግደው በ3 የአፍሪካ ዋንጫ ውድድር ነበር ያከናወኑትና ይድነቃቸው በጣም ጂኒየስ የሆኑ ሰው ነበሩ። የጂብራልተሩ አለትም ነው የሚባሉት። ይድነቃቸው ተሰማ እንግዲህ ከጅማ ነው የመጡት። ጅማ በጣም ትልቅ ሰዎችን በማፍራት ይታወቃል። የአሁኑ የኢትዮጵያ ጠቅላይ ሚኒስትርም ዶክተር አብይ አህመድም ከጅማ እንደመጡ ሳይረሳ ማለት ነው። በ2012 ዓ.ም የኢትዮጵያን ፕሪሚየር ሊግ እየመራ ኮሮና መጣና ሊጉን አቋረጠው። በዛ ሰዓት ሊጉን እየመራ የነበረው ክለብ የትኛው ነው? ጊዮርጊስ። ሞክር። የትኛው ከነማ ነው? ባህር ዳር። እዛው አካባቢ ነው። ኦኬ፣ ፋሲል። አግኝተሃል፣ ግን ተጋግዘን ነው። መቀሌ ሰባ እንደርታ። ፋሲል ከነማ። አግኝተሃል። አይ ዋንጫውን የበላው መቀሌ ነው ብዬ ነው። በ2012 ዓ.ም በኮሮና ምክንያት ሊጉን እየመራ የነበረ ክለብ ነበረ። ኮሮና ሲመጣ ሊጉ ሲቋረጥ እየመራ የነበረው ማን ነበረ? 2012 አይደለም። ፋሲል። አግኝተሃል። ፋሲል። አይ ቲንክ ፋሲል አግኝተሃል። በኢትዮጵያ ፕሪሚየር ሊግ ታሪክ ውስጥ እስካሁን ድረስ ያልወረዱ ክለቦችን ስም ጥራለን። 2 ናቸው ያልወረዱት እስከዛሬ በነበሩ ታሪክ ውስጥ ማለት ነው። ቡናና ጊዮርጊስ። ቡና። እሺ፣ ሌላ ከቡና ውጭ? ፋሲል ከነማ፣ ድሬዳዋ። እኔ እድል ሰጠው። አንዱ ሞክራለሁ፣ ይበቃኛል። ግማሽ ስጭኝ። አንዱ ሞክራለሁ። እሺ፣ ችግር የለውም። በኢትዮጵያ ፕሪሚየር ሊግ ታሪክ እስካሁን ያልወረዱ ክለቦች ኢትዮጵያ ቡናና እርግጠኛ ነኝ መቻል ይመስለኛል። ኢትዮጵያ ቡና ትክክል ነው። ሐዋሳና ኢትዮጵያ ቡና አግኝተሃል። ሙሉ ነጥብ። ኢትዮጵያ ቡናና ሐዋሳ ከነማ። አግኝተሃል። የኢትዮጵያን ፕሪሚየር ሊግ ከ2 ስታዲየሞች በቀጥታ ስርጭት ወደ ተመልካቾች ኳሱን እያስተላለፈ ያለው ሚዲያ የትኛው ነው? ኦቤን። አቀለልኩት ጥያቄው። እሺ፣ በስንት ቋንቋዎች ነው እያስተላለፈ የሚገኘው? ኦሮምኛ፣ ትግርኛ፣ አማርኛ። ኦቤን። በስንት ቋንቋ? በ3። አግኝተሃል። ኦቤን ስንት ቻናሎች አሉት? 2። ጨምር፣ ገምት። 3። እሺ፣ አልተመለሰም። መልሱ 5 ነው። ለሙከራ ግን ግማሽ እሰጥሃለሁ። የኢትዮጵያን ፕሪሚየር ሊግ ከ2 ስቴዲየሞች በቀጥታ ስርጭት እያስተላለፈ ያለው ሚዲያ የትኛው ነው? ኦቤን። ኦቤን።
ወይም ኦሮሚያ ብሮድካስቲንግ ኔትወርክ። ኦቤን በስንት ቋንቋ? በ3 ቋንቋ። የኢትዮጵያን ፕሪሚየር ሊግ ከሁለት ስቴዲየሞች በቀጥታ ስርጭት ወደ ተመልካቾች እያደረሰ ያለው ሚዲያ የትኛው ነው? ኦቤን እና ሆርን አፍሪካ። በስንት ቋንቋ? ኦልሞስት በሁሉም በአብዛኛው ቋንቋዎች አሁን በእግር ኳስም ስናይ በትግርኛም አለ፣ ኦሮምኛም አለ። አመሰግናለሁ። የእንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ። እሺ ሁላችሁም በዚህ ሰዓት ኦቤን ላይ ሆናችሁ በኦቤን ሚዲያ የምትከታተሉት እንደምታዩት አርሲ ነገሌ በጣም እንደታደገ ይወጣን ጥሩ ነጥብ አስመጥቷል። እንደዛው እኔም ደግሞ ለመላ ኢትዮጵያ ሕዝብና ውጭ ሀገር ላላችሁ ነው ውስጥ ሀገር ላላችሁት መልካም የስፖርት ጊዜና መልካም የገና በዓልን እመኝላችኋለሁ። ከኦቤን ለገና በዓል ይሄው ለመላው ክርስቲያን እህቶቼ ወንድሞቼ እንኳን ለገና በዓል በሰላም አደረሳችሁ። ቤተሰቦቼ እንኳን አደረሳችሁ እላለሁ። እናንተም እንኳን አደረሳችሁ። አመሰግናለሁ። እግር ኳስን በኦቤን ይመልከቱ። በሶስት አማራጭ አላላችሁ። ይኸው የገና በዓል ስጦታ ኦቤን ከእኛ አብረን እንድንሰራ ፍላጎት በመጣ ሰዓት የሀገር ውስጥ ተቋም በመሆኑ ምክንያት የነበረን ደስታ ሊገልጸው አልችልም። ምክንያቱም የሀገር ውስጥ ተቋም ሲሆን የሀገር ባለሙያ የሀገራችን ቴክኖሎጂ ነው። እቃው የምንጠቀመው እኛ ነን። ጨዋታዎች እንደፈለግን እናስተላልፋለን። የሰዓት ችግር አይኖርብንም። አመጣጥን ማስተላለፍ እንችላለን እና እግር ኳስ ያው የሚታሰበው ብዬ ማምነው ምንድነው አሁን ኦቤን ትልቁ እቅድ የኢትዮጵያ ፕሪሚየር ሊግ ማስተላለፍ አይደለም፣ ኦቨርሲስ መሄድ ነው። ምስራቅ አፍሪካ ላይ ያሉትን ውድድሮች መቆጣጠር ያስፈልጋል። ከዛ ውጭ ደግሞ ቀጣይ የአፍሪካ ዋንጫን የማዘጋጀት እቅድና ፍላጎት አለን። ቀጣይ የአፍሪካ ዋንጫን ስናዘጋጅ ደግሞ የአፍሪካ ዋንጫ ሲደረግ አንዱ ትልቁ ተቋም የሚሆነው ኦቤን ነው። ምክንያቱም ኦልሬዲ እውቀት አለ፣ መሳሪያ አለ፣ የሰው ኃይል አለ። ስለዚህ የአፍሪካ ዋንጫንም ሆነ ሌሎች ውድድሮችን ስናደርግ ቀዳሚው ተቋም ሆኖ ትልቅ ውድድሮችን ማስተላለፍ የሚቻልበት እድል ይፈጠራልና ለእኔ ትልቅ ኤክስፒሪየንስ ነው። በጣም ደስ የሚለው ደግሞ በጣም ደስ የሚል ቡድን ውስጥ ነው የገባ ነው። የመማር የማስተማር ከዛ ውጭ ደግሞ የመቀባበልና የመረዳዳት ስሜቱ በጣም ደስ ይላልና ኦቤን ትልቅ ተቋም ነው። የኢትዮጵያን እግር ኳስ እንግዲህ ካፈር እንደዚህ አራግፎ እያነሳው ነው። ያለፉ 3-4 ዓመቶች በዲኤስቲቪ ነበር የሚተላለፈው። አሁን በራሳችን ሚዲያ መተላለፉ በዚህ ሌቨል መሆን መቻላችን ደስ ይላል፣ ደስ ብሎናል። በጣም ነው የማመሰግነው። መልካም በዓልን ይሁንልዎ። የመልካም በዓል ምኞት መግለጽ ይችላል? ለሁሉም የክርስትና እምነት ተከታዮች መልካም በዓል እንዲሆንላቸው እመኛለሁ። ስፔሻሊም ለቤተሰቦችም ደስም ለተጫዋቾቼና ለስታፎቼ ባለንበት ሆነን ግን መልካም በዓል በኦቤን እንዲከታተሉ እግር ኳስን ማስተላለፍ የምትፈልገው መልእክት ካለ? በአብዛኛው ሰው እየተከታተለው ነው። ኢዝሊ ሆኖ ስላገኘው በሁሉም ነገር በሞባይሉም በቲቪም በሚመለከተው በሚያዋጣው ማየት በሚመቸውን እየተጠቀሙ ስለሆነ ቀለል ባለ መንገድ መሆኑ ትልቅ ነገር ነው። መልሰን ከዚህ በላይ ህዝቡ እንዲከታተል ተስፋ እናደርጋለን። አመሰግናለሁ። ገና ምክንያት በማድረግ ከኦቤን ስጦታ አሉት። እሺ ቴንክ ዩ። ይሄው እሺ ቴንክ ዩ። እሺ በጣም አመሰግናለሁ። እኔ የሚገርምሽ ነገር በዓልን አብዛኛውን ጊዜ የማከብረው ያው ከቤተሰብ ጋር አከብራለሁ። በዓልን ግን ላለፉት 7 ዓመታት በዓልን በብዛት አክብሬ አላውቅም። ምክንያቱም ከቤት ውጭ ነው የነበርነው። 5 ዓመት በዓልን ከቤተሰብ ጋር ያከበርኩበትን ጊዜ አላስታውስም። የኢትዮጵያ ፕሪሚየር ሊግ በዴስ ቲቪ ስናስተላልፍ ማለት ነው። እና ያ እንግዲህ ብዙ ስሜቱን
እንዲርቅሽ ያደርገዋልና ምናልባት ከዚህ በኋላ በማከብራቸው የበዓል ጊዜያቶች ጥሩ ጊዜ እንዳሳልፍ የሚያደርገኝ እድል ይኖራል ብዬ አስባለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አድረሳችሁ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አድረሳችሁ ለማለት እወዳለሁ። ያው ውልደት ይዞት የሚመጣው አዲስ ነገር አለና በህይወታችንም ውስጥ እንግዲህ ልደትን ስናከብር ውልደትን ስናከብር እንደገና አዲስ የምንወለድበት የነበረውን ነገራችን በተለይም ደግሞ ጥሩ ያልሆነውን ነገራችን አጥፍተን ደግሞ የተሻለ ቆዳ የምንፈጥርበት በዓል እንዲሆን ምኞቴ ነው። እንኳን ለገና በዓል በሰላም አደረሰን እላለሁ። መልካም በዓል። ከኦቤን ለገና በዓል ስጦታ አለክ? እሺ፣ አመሰግናለሁ። ለምን ለኢትዮጵያ ቡና ደጋፊዎች፣ ለቤተሰቦቼ፣ ለኢትዮጵያ ሕዝብ እንዲሁም ለልጄ ከጀርባ ስሟን ለጻፋት ልጄ ዮስቲና እንኳን አደረሰሽ ነው። ኦቤን እንዲከታተሉ ሰዎች በኦቤን እንዲያዩ ጨዋታን ምትመክረው ምታስተላልፈው መልእክት ካለ? አማራጭ ኖሯቸው ስቴዲየም እስካልመጡ ድረስ ኦቤን በዲኤስቲቪ የሚሆን ቀጥታ በኖርማል ቻናል ኦቤን ላይ ኳስን በቀጥታና በጥራት ማየት ይችላሉ። እንዲመለከቱ እጋብዛለሁ። በጣም አመሰግናለሁ። ስጦታ አለክ? ደስ ይለኛል። ከኦቤን አመሰግናለሁ። መልካም ጊዜ ይሁንልን። ለመላው የኦቤን ተከታታዮች እንዲሁም አዲስ ለሆናችሁ ተከታታዮች በኦቤን ቴሌቪዥን ጨዋታዎች እየተላለፉ ነው የሚገኙት። ስለዚህ በኦቤን ቴሌቪዥን የሚተላለፉትን ጨዋታዎች በኳሊቲ በዓለም አቀፍ ደረጃቸውን በጠበቁ ኳሊቲዎች እንድትከታተሉ እንጋብዛለን። በዓሉም ጥሩ የበዓል ጊዜ እንዲሆንላችሁ እንመኛለን። ኦቤን ቴሌቪዥን ምርጫችሁ አድርጉ። በጣም አመሰግናለሁ። ገና ስለሆነ ገና ላይ ደግሞ ስጦታ ይዘወተራል። ስጦታ አለክ? በጣም አመሰግናለሁ። እናመሰግናለን። በጣም ነው የማመሰግነው። በጣም ለኢትዮጵያ ሕዝብ እንኳን አደረሳችሁ። እድል ለኢትዮጵያ ቡና። አመሰግናለሁ። ዛሬ ስቴዲየም ገብተው ጨዋታ ላላዩ ተመልካቾች ቤት ሆነው እንዲከታተሉ በምን ይከታተሉ? በኦቤን ቲቪ ይከታተሉ። ከኦቤን የተዘጋጀልን ስጦታ አለ። ይኸው መልካም በዓል። እሺ፣ ቴንክ ዩ። እንኳን አደረሳችሁ ለመላው የሽሬ ደጋፊዎች እና ለእናቴ ለፍሮይን ግርማይ እንኳን አደረሰሽ ልላችሁ እሞክራለሁ እና አመሰግናለሁ። በኦቤን ሰዎች እንዲመለከቱ ማስተላለፍ የምትፈልገው መልእክት ካለ? ዛሬ እዚህ ስቴዲየም ያልመጡ በየቤታቸው ሆነው የሚከታተሉት። ያው እኛ ከዚህ በፊት አንቺ ኢንተርቪው ከማድረግሽ በፊት የኛ ደጋፊዎች ማስ የሆነ ደጋፊ በብዛት ማለት ነው ኦቤን እየተከታተሉ ነው እና በዚህ አጋጣሚ ኦቤን ማለት ሀገር በቀል ቲቪው ነው። ያው በሰፊው ኳስን እያስተላለፈ ስላለ ደጋፊዎች ሁላችሁም ማለት ኖት ኦንሊ የሽሬ ደጋፊ ማለት ነው ሁሉም ደጋፊ ኦቤን እንዲከታተሉ እግሩ ኩዕሾ በኦቤን ተከታተሉ። ሁላችሁም ደገፍቲ ሽረ በኦቤን ተከታተሉ። በጣም ነው የማመሰግነው። አለክ ይኸው እንኳን አደረሳችሁ ነው ለሞላ ህዝብ ኢትዮጵያና እንዲሁም ለትግራይ ክልል በሚገኘው ለሽሬና ስላሴ ሁሉም ነዋሪዎችና የሲሆን ሽሬ ደጋፊዎች በሙሉ ለእናንተም በጣም ትልቅ ክብር ይገባቸዋል። በጣም እናመሰግናለን። የሁሉም ከትግራይ ክልል የሚሳተፉ ሶስቱም ክለቦች በእናንተ ሚዲያ እየተላለፈ ሁሉም ላይፍ ሁሌም ማለት ነው። በጣም ትልቅ ምስጋና ለእናንተ በጣም ትልቅ ማለት ነው። መላው ክርስትና ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። መልካም በዓል ማለት ፈልጋለሁ። በጣም አመሰግናለሁ። ይኸው እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ይኸው ሽልማት። የመላ የኢትዮጵያ ሕዝብ ለገና በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለቤተሰቦቼ ሁላችንም እንኳን አብራ አደረሰን። አመሰግናለሁ። ሽልማት አለ። እሺ፣ ይኸው እሺ። የ2018 የገና በዓልን ምክንያት በማድረግ ሲቢ ኢትዮጵያን ፕሪሚየር ሊግ በ20 ተሳታፊ ክለቦች ለሚያደርገው የ2018 የኢትዮጵያን ፕሪሚየር ሊግ ውድድር ምክንያት በማድረግ በፊንፊኔ ስቴዲየም ተገኝተን
ከመላው የስፖርቱ ቤተሰብ ጋር ቆይታን አደረግን። የተለያዩ ጥያቄዎችን እየጠየቅናቸው ገና ነው፣ ገና ስለሆነ ደግሞ ስጦታዎችን እየሰጠን አብረናችሁ ቆይታን አደረግን። ሲቢ ኢትዮጵያን ፕሪሚየር ሊግ በኦቢኤን ባሉት አማራጮች ሁሉ ብትፈልጉ በቤታችሁ ሆናችሁ ብትፈልጉ በእጃችሁ ባለው ስልክ ብትፈልጉ ስቴዲየም ገብታችሁ ከሁለት ስቴዲየሞች ከፊንፊኔ ስቴዲየም እና ከአዳማ ስቴዲየም መከታተል ትችላላችሁ። እኔ የዛሬን ከወዲሁ አበቃውኝ። መልካም የገና በዓል እንዲሆንላችሁ እመኛለሁ። ቀሪ የኦቤን ሆርን ኦፍ አፍሪካ ልዩ የገና በዓል መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።